ዝም ሁኔታ ነው ብቅ ያልኩት እውነት ለመናገር ቪዲዮ ላይክ አድርጉ ሼር አድርጉት ለብዙዎች እንዲደርስ በጣም ያሳዝናል። እኛ እንግዲህ በዚህ ጉዳይ ብዙ ጊዜ ብዙ ወንድሞቻችን እያለቁ ነው። እኛም ደግሞ ተቀመጡ ብንባልም እምቢ ያልን አገር እያቋረጥን እየመጣን እንግዲህ በየመን ብዙ ወንድሞቻችን እየቀሩ ነው አሉት ማለት ነው። አሁን እንግዲህ ዛሬ ከሁለት ቀን በፊት ሞቶ የሚባለው ወንድሞቻችን በጣም የሚያሳዝንና በጣም ልብ የሚነካ ነው። በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እውነት ለመናገር በጣም ልብ ይሰብራል። ሀገርም ተቀመጡ ስንባል ሀኒው ጀምሮ ደጋ አንልም። አንደኛ ሀገራችን ሰላም ስለሌለ ይመስለኛል አብዛኛውን መንቀሳቀስ ምናምን ስለሌለ እንግዲህ ደጋ አይልም ወጣቱ አብዛኛው ይሄን ሀገር ያየ በጣም እሺ አይልም። አሁን ግን የብዙ እድል ተከፍቷል። አንደኛ በጠለብ ወደ ተለያየ ሀገር እየተሄደ ነው። በፊት ዝግ ነበረ፣ አሁን ላይ ክፍት ነው። ለማንኛውም እስኪ ያለውን ነገር እናያለን። ይሄን ቪዲዮ ልጋብዛችሁና እንመለሳለን ማለት ነው። እነሆ ወደ ዋናው መረጃ ተመልሻለሁ። 9 ስደተኞች በጅቡቲ የባህር ዳርቻ ሞቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጅቡቲ የባህር ዳርቻ አቅራቢያ ከትናንት በስቲያ የሰመጠችው ጀልባ ውስጥ ከነበሩ ስደተኞች 9 መሞታቸውን የዓለም አቀፍ የፍልሰተኞች ጉዳይ ድርጅት IOM አስታወቀ። ሌሎች 45 ስደተኞች ደግሞ በህይወት ይኑሩ ይሙቱ እንደማይታወቅ ድርጅቱ ገልጸዋል ይላል። 45 ሰዎች ምናልባትም አሳ በልቷቸውም ሊሆን ይችላል። ምናልባትም የት እንዳሉ ምንም የምናውቀው ነገር የለም። 45 ሰዎች እዚህ ግቡ የተባለ ምንም የታወቀ ነገር እንደሌለ ዓለም አቀፍ የስደተኞች ድርጅት ወይም የፍልሰተኞች ድርጅት እንደ ማምሻውን ይህም መግለጫ አሳዛኝ ነው ብሎ አውጥቶታል ማለት ነው። አደጋው የደረሰው ከትናንት በስቲያ መጋቢት 15 2018 ዓ.ም ሌሊት ከጅቡቲ ከምትገኝ ኦቦክ ከተባለች ትንሽ ከተማ በስተሰሜን ባለ የባህር ዳርቻ መሆኑን IOM አስታውቋል ይላል። ጀልባዋ 320 ሰዎችን አሳፍራ ነበር ይላል። 320 ሰዎችን ልብ በሉ ውድ ቤተሰቦች፣ 320 ሰው አሳፍራ እየሄደ የነበረ ናት። እንግዲህ ቪዲዮ እንዳያችሁት ነው። በጅቡቲ ነው እንግዲህ እነዚህ ወንድሞቻችንና ወደ የመን ሲሻገሩ የሞቱት ማለት ነው። 320 ሰው አንድ ጀልባ ጭኖ ማለት በጣም ከባድ ነው። እኔ ያለፍኩበት ስለሆነ አውቀዋለሁ። በጣም እስከ 200 ምናምን ተጭነና እንዴ ማለት ነው። በቃ በጣም ከመጠን በላይ ከላይ ድረስ ተጭነን የግድ ነው ወጣ ነው። እኔ አሁን ስመጣ ማለት ነው ቢያንስ ከ2 አመት በላይ ሆነ 3 አመት ይሆነ ነው። የዛ ጊዜ እርግጥ ያኔ በጠለብም ብዙም አይደለም። አሁን ላይ ግን በጠለብ ተከፍቷል። ብዙ አቅጣጫ አለ። እውነት ነው የምላችሁ ወንድሞቻችን ወደዛ ብከሩ ይሻላችኋል። ሳውዲ አረቢያ ላይ አሁን ሳውዲ ያላችሁ ሰዎች ሴትም ሆነ ወንድ ኮሜንት ላይ አስቀምጡ። ሳውዲ ላይ ስራ አለ? አሁን ሐሰን ታንዲ በቀር ስራ አለ? የወንድ ስራ የለም፣ የሴት ስራ የለም። ሰው ስራ አጥቶ ነው ቁጭ ያለው። በዛ ላይ እንግዲህ 10 ሺህ ሪያልና 10 ምናምን ሺህ ሪያል ከፍሎ በባህር ከመንጣት በህጋዊ መንገድ ሄዶ 1000 ሆነ 1000 ሪያል ለምን አይሆንም? በህጋዊ ተቀጥሮ መስራት ይሻላል። ከዛ ላይ መያዝ አለ። ከዛ ላይ እንደምታዩት በአመት ስንት ነው ሰው እያለቀ ያለው ማለት ነው። እውነት ነው መናገር ከዚህ አመት ይሄን አመት በቃ በጣም ነው ጀልባ እየተገለበጠ ያለው ማለት ነው። ያው ግን አንዳንዴ ላይመስለን ይችላል እና እነዚህ ወንድሞች አሁን በጣም ያሳዝናሉ ወላት ለመናገር ማለት ነው። ግን አንዳንዴ አይገባንም ከዘገየ በኋላ። አሁን ምሳሌ በተሰጥተው ሲሉና አንሰማ በቃ እንሄዳለን በእንግግም ነው የምንለው። በፊት ግን እንሄዳለን እንደዛ በእንግግም ስንል የነበረው ጠለብ የለም፣ የተለያዩ ነገር የለም። አሁን ግን ብዙ አማራጭ አለ። ወደ ሳውዲ አረቢያ አሻራ እንኳን ቢኖርባችሁ ወደ ዱባይ፣ ወደ ባህሬን የተለያዩ ስፍራዎች አሉ በህጋዊ መንገድ ለመሄድ ማለት ነው። እና ወደዛ መሄድ ትችላላችሁ። ምን ችግር አለው? ይሄም አረብ ነው ሀገር ነው፣ ያንም አረብ ሀገር ነው። የብር ለውጥ የለውም። እንደውም ተሰቀን ሀምንኖር ህጋዊ ሆነ የትም ሄደህ በቀላል ብርም ቢሆን መስራት ይሻላል። ምክንያቱም በባህር ስንመጣ ከሞቱ እንደውም ከሞቱ አዛ በኋላ ከገንዘብ እዛ ላይ መያዛል ኪሳራ በኪሳራ ነው ሆነ ለመናገር ማለት ግን ጠለብ ከተሄደ አንድ ሰው በህጋዊ መንገድ በኢጋማም በጠለብ ከተሄደ እስተቻለ ድረስ ሰርቶ ካልቻለ ወደ ሀገሩ መግባት ይችላል። እና ወንድሞቻችን እንግዲህ 9ኞቹ ሞተዋል ነው የሚባለው። እንደገና ደግሞ እነዚህ ወደ
300 ምናምኑ የት እንደሆነ አይታወቅም። 45ቱ እንግዲህ ተገኝቷል ይባላል። የተቀረው የት እንደሆነ አይታወቅም። እውነት ለመናገር በጣም ያሳዝናል። እሺ ጠይብ አሁን እንደዚህ እየሆነ እኛ ሄደን የመጣን ሰዎች መመላለስ ነው ዜማችን አይደል? እውነት ለመናገር እኔ ቢያንስ ስንቴ መጥቻለሁ መሰላችሁ? ወደ 3 በላይ መጥቻለሁ። ግን አሁን እንኳን የመጨረሻ ነው። ምክንያቱም የምናየው የምንሰማው ፋይዳ የለውም። መመላለስ ሲበዛ መጨረሻ ላይ ሞት ነው የሚመጣው። ያንን ነገር አጥብቀን ስንይዘው በጣም የሚለው ብቻ አላህ እስታለን ድረስ አላህ ይረዝቀና ከህርም ደግሞ በዚህው በቃ ይበለን ስደትም ማለት ነው። እና ለማንኛውም እንግዲህ ከዚህ ሀገር ሳውዲ አረቢያ ላይ በጣም ስራ የለም እንዳልኳችሁ እንዴ። እስኪ ስራ አለ ብላችሁ ኮሜንት ላይ አስቀምጡ። እውነት ለመናገር ማለት ነው በጣም ስራ የለም። ከዛ በባህር ተመጥቶ ምን ሊደረግ ነው የሚመጣው? ሰው ኢትዮጵያ ሆኖ ስትነግሩት አይሰማም። ምክንያቱም በጠለብ ሰው እየመጣ ነው። ሴትም በጠለብ እየመጣ ነው። ሴቱ በጠለብ እየመጣ ስለሆነ በአንድ ሺህም ሆነ በ5,000 ሰራተኛ ያመጣሉ አረቦች። በ2,000 የምታሰራትን አረ በቃ ይበላያችን ታሰራለች። እና ያለውን ነገር በቃ እንደዚህ ነው ያለው። እና በህጋዊ መንገድ ሂዱ ወንድሞቻችን፣ አንጣችሁ። እውነት ለመናገር ሞተ የሚባለው በቃ ኢትዮጵያዊ ነው። በዛ ተገለበጠ ኢትዮጵያዊ፣ በዚህ ተገለበጠ ኢትዮጵያዊ፣ ሲሄዱ ሞቱ ኢትዮጵያዊ። እና ራሳችንን እንጠብቅ። ቢያንስ የራሳችን በወጣትነት እንግዲህ ጉልበት የተለያየ ነገር ይዘን ማንንም ላንሰማ እንችላለን። በቃ እንሻገረዋል እንሄዳለን ብለን ከጥግ ድረስ ለመጓዝ እንሞክራለን። ነገር ግን ይሄ ነገር ለኛ ነው እንጂ ለእናት ለአባት በጣም ከባድ ሐዘን ነው ሞት ሲመጣ ማለት ነው። እውነትም የምላችሁ እኔ ራሱ የራሴ ልብ ማለት ነው እኔ በራሴ እስከ ጥግ ድረስ እሄዳለሁ ብዬ የማስብ ነው። በተለይ የሆነ ነገር ካለ እስከ መጨረሻው ሄጄ አያለሁ የምል እና አንዳንዴ ወጣት ስንሆን ከባድ ነው። ለማንኛውም ሀገራችንን አንደኛ ሰላም ያርግልን። በሀገራችን ተንቀሳቅሰን ዞር ብለን እንድንኖር። ሁለተኛ ሲቀጥል በባህር የምትመጡ እህት ወንድሞቼ እውነት ነው የምላችሁ አቁሙ። ሳዑዲ አረቢያ አሻራ ያለባችሁ ወደ ዱባይ፣ ወደ ባህሬን፣ ወደ ተለያዩ ስርፋ ሂዱ። ከዚህ ደግሞ ወደዚህ ሀገር መንጣት የምትችሉ አሻራ ያለባችሁ በባህር መንጣት በህጋዊ መንገዱ። ያኔ ምሳሌ አቅም የሌላችሁ ደግሞ በጠለብ መንጣት፣ ኢቃማ መግዛት አቅም የሌላችሁ እውነት ነው የምላችሁ። ሌላሎቹ ኢትዮጵያ ችግር የለውም ሰርፎ ክፍያ ምናምን ብለው ያመጧቸዋል። የወን ስትሻገሩ በሰላም አለፋችሁላቸው ሌላ ነገር ነው የሚቀየረው። ሳዑዲ አረቢያ ተባባልክ 4,000 ብር ይልሃል ድንበር ድረስ መንጃ። በኢትዮጵያ ተባባልክ 80 ተባልክ 150 ይልሃል። በጣም ከባድ ነው። እና ይሄ ሁሉ ከመድረሱ በፊት እናንተ በሰላም በጠለብ ገንዘብ ያለው በኢቃማ በተለያየ በቃ በዛ መሞከር ማለት ነው። እና በህጋዊ መንገድ እየመጣችሁ እውነት ነው የምላችሁ እየሰራችሁ መኖር ይሻላል። ህገወጡን በቃ እንተው ከኛው ጀምሮ ማለት ነው። በጣም ከባድ ነው። ህይወታችንን አንገብር። አንዳንዴ እንዲህ ስንባል በርግጥ ኧረ የራሱ ጉዳይ ይሄባል ዝም ብሎ ይለፈልፋል ለራሱ አዛው ነው የሚባል ነገር አለ። ነገር ግን እውነት ነው የምላችሁ ቤተሰቦቻችሁን የተለያየ ነገር ከማሳዘን ሁላችንም ሆነን በህጋዊ ሄደን ሰርተን እንለወጥ። በህገወጥ እየሄድን ገንዘባችንን እየጨረስን ቤተሰብን እያሳዘን ሳከኛ እየሆንን ህይወታችንን እያዳፋ በቃ የተለያየ ነገር እያደረግን ስቃይ ከመሆን በጠለብም ህጋዊ ሆኖ በኢቃማ ህጋዊ ሆኖ መሄድ ይሻላል። ቢያንስ ሳዑዲ አረቢያ ደግሞ ውጭ አትወር። ሳዑዲ አረቢያ በአሁኑ ሰዓት ስራ የለም እውነቴን ለመናገር ማለት ነው። አቻላችሁ ወደ ዱባይ፣ ወደ ባህሬን፣ ወደ ተለያየ ስርፋ ሄዳችሁ ርዚቃችሁን ፈልጉ። ሳዑዲ እየተባለ እልቅንስ ህይወታችሁን አትገብሩ ማለት ነው። እና ለማንኛውም ዛሬ ያለኝ ይሄን ይመስላል። ይመቻችሁ። ባይ ባይ። መልካም ጊዜ